ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን ከርማችኋል? የዛሬ ትረካችን የሚያተኩረው በአድዋ ዘመቻ ወቅት ግንባር ቀደም ስለሚባለው ጦርና ስለ አምባላጌ ጦርነትና ድል ይሆናል። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉ እንጋብዛችኋለን። ምዕራፍ 27 የአምባላጌ ጦርነትና ድሉ። ራስ መኮንንና ማጆር ቶዞሊ እነዚያን ደብዳቤዎች ከተለዋወጡ በኋላ ራስ መኮንን ከበው መጠባበቅን እንጂ በቶሎ በጦር ማጥቃቱን የፈለጉ አይመስሉም። ምናልባት እርሳቸው ቶዞሊ 6 ራሶች ያሉበትን ጦር ደፍሮ በመውጋት ፋንታ ጦሩን ይዞ ወደ አዲግራት ይመለሳል የሚል ግምት አድሮባቸው ይሆናል። ነገር ግን ቶዞሊ በአንድ ወገን ያለበት ምሽግ ለመመከት ምቹ መሆኑን፣ በሌላ ወገን የኢትዮጵያውያን ጦር ምንም ቁጥር ቢበዛ የድርጅቱ ክንውንና የመሳሪያው ጥራት ከኛ ያነሰ ነው የሚል የንቀት ግምት ስላደረበት ከዚህ ሁሉ ጋር ከዚህ በፊት ያደረጋቸውን ጦርነቶች እየቀናው ጀብዱም በነጮቹም በጥቁሮቹም ዘንድ ደምቆ የታወቀለትና በዚህም የሳቮያ አርደር ሚልተር ኒሻን ተሸልሞ ስለነበረ በአሁኑ ጦርነት ሌላ ጀብድ ሰርቶ ሌላ ሽልማትን ለማግኘት መመኘት ጦርነቱን ራሱ አውቆ እንደፈለገው አይጠረጠርም። በዚህ ላይ ዕድሜው 40 ዓመት የአፍላነትና የሙሉ ሰውነት ጊዜ ነበረ። ይህ የአፍለኝነት ዕድሜ በኢጣሊያዊ ግንፍል ደም ላይ ሲጨመር በሁሉም መጋጋልና መደፋት በዚህ ዘመን ያለ የኢጣሊያ ጦር መኮንንን አይነተኛ ስዕል ነው። ስለዚህ በየተራራው ዙሪያ የኢትዮጵያ ጦር እንደሰፈረ ከዚህ በፊት ያወሳናቸውን የጦር ሹማምንት ከዚህ እንደሚከተለው አሰልፎ ለመውጋት ወሰነ። አንደኛ፣ የራስ ስብሃትና የደጃች አሊ ጦር ግንባር ቀደም ሆኖ በኋላው በቀኝ በኩል የካፒቴን ኤሴል ክፍል ጦር እንዳገፋው የመጀመሪያውን እና የታችኛውን መስመር ይዞ እንዲዋጋ ይኸውም የአገር ተወላጅ የሆነውን አስቀድሞ በማዋጋት የነጩን ጦር ለመቆጠብ በመሆኑ ይታወቃል። ራስ ስብሃት በራስ መንገሻ ትእዛዝ ከታሰሩበት ከአምባ ሰላማ አሪሞንዲ ካስፈታቸው በኋላ በአሁኑ ጊዜ በግድም በውድም የጣሊያኖቹ መሳሪያ ሆነዋል ማለት ነው። ሁለተኛ፣ ከኢሴል ክፍል በስተቀኝና በመካከል ካላጌ መንገድ ጋር የሚያገናኘውን ስፍራ ይዞ የካፒቴን ክፍለ ጦር ፈሳሹን ወንዝ ተከትሎ፣ ሶስተኛ፣ የካፒቴን አንጌራ ጦር ከኋላው በካፒቴን ፔፕሴኮ ጦር እየተደገፈ በቀኝ በኩል ካምባው በአንደኛው ዘቅዛቃ ስፍራ፣ አራተኛ፣ የሼህ ጦላህ የቲኔንቲ ቮልፒቺሊ ጦር የተወሰነ ባንዳ ጨምሮ በቀኝ በኩል ያለውን የቶጉራንና የሙጃን መተላለፊያ መንገድ በመያዝ፣ አምስተኛ፣ የካፒቴን ሪቺ የካፒቴን ብሩዚ እና የካፒቴን ቃጃላ ጦር በኋላ ደጀን እንዲሆን አሰልፎ የአውሮፓውያን አቆጣጠር በታህሳስ 7 ቀን በ1895 ወይም በኢትዮጵያ አቆጣጠር ዳር 28 ቀን 1888 ዓ.ም ጦርነቱ ተጀመረ። በኢጣሊያኖቹ ጽሑፍ የጦርነቱ ከፋች ራስ ወሌ መሆናቸውን ያመለክታል። በእኛ በኩል ግን የጦርነቱ ጀማሪ ፊታውራሪ ገበየሁ መሆናቸው በብዙ ሰነድ የተደገፈ ነው። እሳቸውን በአንድ ወገን ከዚህ በፊት በዶጋሊ ጦርነት ራስ አሉላ እንዳሉት ለጌታዬ ለአፄ ምኒልክ ድግስ እንጂ የጦር መስተንግዶ እንዲጠብቃቸው አላደርግም በማለት፣ በሌላ በኩል ደግሞ የቶዞሊ ጦር ፊት ለፊት በመድፍም እየተኮሰ እያላገጠም ስላበሳጫቸው በጠቅላይ አዛዡ ከራስ መኮንን ትእዛዝ ሳይጠብቁ ጦርነቱን ከፈቱ። እንደ እርሳቸው ጀግንነት የሚሰማቸው ቀኛዝማች ታፈሰና ፊት አውራሪ ተክሌ ተከታትለው ሄደው ውጊያውን አሟሙቀው ቀጠሉ። በዚህ ጊዜ ራሶቹ ሁሉም በየድንኳናቸው ስለነበሩ የተኩሱን ድምፅ በመስማት የጦር መሳሪያቸውን ታጥቀው ከየድንኳናቸው ወጥተው ወደ ጦርነቱ ሲያመሩ ሹማጋሜ ተስፋዬ ያላጌ ምሽግና አቀማመጥ የሚያውቁት ወደ ራሶቹ ቀርበው ያላጌ በር እንኳን ጠመንጃና መድፍ ተጠምዶበት በድንጋይ እንኳን አንድ ሰው ሊከላከል ይችላልና አልጋው እንዳታፈርሱት በሚኒሊክ አምላክ ወደ የድንኳናችሁ ግቡ ብለው ተማጥነዋቸው ነበር። ራሶቹ ግን እርስ በርሳቸው ተመካክረው እኛ እዚህ ተቀምጠን የንጉሱን አሽከር ፊት አውራሪ ገበየሁን ዝም ብለን
አናስገድለውም ተባብለው ወደ ጦርነቱ ቦታ ሄደው ገጠሙ። ፊታውራሪ ገበየሁም ምንም እንኳን ሰሞኑን ታመው ቢሰነብቱም በበቅሎ ሆነው ዘንጋቸውን ይዘው አይዞህ ጥይት ያለቀብህ በጎራዴ በለው እያሉ ወታደሩን እያደፋፈሩ ማዋጋታቸውን የራስ መንገሻ ዮሐንስ መልእክተኛ የሰሙትን ማስታወሻ ጸሐፊ ትእዛዝ ገብረስላሴ አስቀርተውልናል። ስለዚህ ፊታውራሪ ገበየሁ ወደ ከፈቱት የጦርነት ቦታ ራሶቹ ደርሰው በቀኝ በኩል የራስ ወሌ ጦር በራስ ስብሃትና በካፒቴን ካኖቪቲ የሚመራውን መካከል የራስ መኮንንና የራስ ሚካኤል ጦር የኤሴልንና የፔርሴኮን ጦር በስተጀርባ የራስ መንገሻና የራስ አሉላ ጦር ሼህ ጦላህና ካንጌራ ጦር ጋር ውጊያ ገጠሙ። በራስ ወሌ ግንባር ያለው በራስ ስብሃት የሚመራው ጦር ተዳክሞ ወደ ኋላው ተመልሶ ከሚደግፈው ከኤሴል ጦር ጋር ተደባልቆ ለመመከት ተዋጋ። ራስ መኮንን ቀደም ብለው ካፒታን ካኖቬቲ ጋር ሲዋጉ ወዲያው ለእርዳታ የራስ ሚካኤል ጦር ደርሶ ሲያጠቃ በዚህ ግንባር ያለው የጣሊያ ጦር ምንም በርትቶ ቢከራከርም አልሆነለትም። ከአምባላጌ ምሽግ ጀርባ በምዕራብ በኩል የዘመቱት እነ ራስ አሉላም በበኩላቸው ሲያጠቁ የጣሊያ ጦር ረዥም ጊዜ ድረስ ሊመከት አልቻለምና በቅድሚያ የሼህ ጦላ ጦር ሽሽት ጀመረ። ዋናው አዝማች ማጆር ቶዞሊ ወዲያና ወዲህ እያለ ጦሩን ሲያዋጋ የጦሩ ግንባር ሰፊ መሆኑን በመመልከት በያለበት ያለውም ጦር የመክበብ አደጋ እንደገጠመው ተረዳ። የጦሩን ግንባር ለማጥበብና ኃይሉን ለመሰብሰብና ለማዋጋት ከሞከረ በኋላ የሁሉም መዳከም ስለተቃረበ ተጠባባቂውንም ጦር ጨምሮ ሪቺ፣ ኤሴል፣ ካኖቬቲ በመጨረሻ ኃይላቸው እንዲዋጉ አዘዛቸው። እነርሱም እንደታዘዙት ሲዋጉ በመካከላቸው ካፒቴን ሪቺ ተመትቶ ወደቀ። በዚሁ መካከል አስቀድሞ እርዳታ እንዲመጣለት መቀሌ ለጄኔራል አሪሞንዲ ልኮ ነበርና መጣም እያለ ወዲያና ወዲህ እየተንቆራጠጠ ሳለ ውጊያው ጠዋት የጀመረ እስከ 6 ሰዓት ድረስ ከቀጠለ በኋላ የኢጣሊያ ጦር ሽሽት ጀመረ። ቶዞሊ ሁሉም ጦር ወደ ኋላው ተመልሶ ከተረፈው ተጠባባቂ ጦር ጋር ሆኖ በመጨረሻ ኃይል እንዲዋጉ አዘዘ። የመጨረሻው ጦርነት በሚደረግበት ላይ ብዙ እልቂት ደርሶ በዚሁ ጦርነት ብሩዚና ሙላዚኒ እየተመቱ ወደቁ። የመቶ አለቃ ሰካላ ከነ ሕይወቱ ተማረከ። ካፒቴን አንጌራም ክፉኛ ቆሰለ። ከመድፍ ተኳሾች ውስጥ የሱዳን ተወላጆች ነበሩና አበሾቹ ከሚማርኳቸው ብለው መድፎቻቸውን እንደተጫኑ ከነበቅሎቻቸው እየገፉ ገደል ሰደዷቸው። ከዚህ በኋላ ወታደሩ ምሽጉን እየለቀቀ በቶጎራ መንገድ አድርጎ በያለበት እየተዘበራረቀ ሸሸ። ማጆር ቶዞሊም ፊቱን በሐዘንና በንዴት እንዳጨማደደ ወደ ታች ሲወርድ መንገዱን የራስ አሉላ ሰዎች ዞሮ እንደያዙበት ተመለከተ። እዚያን ጊዜ አንዳንዶቹ እንደሌሎቹ ራሱን እንዲያድን ቢመክሩትም ያደረጉትን ያድርጉኝ ብሎ ወደ ጠላቶቹ ፊት እንደተመለሰ ወዲያው ከደረቱ ላይ ተመቶ ወደቀ። አላጌ በሩ ላይ ሲወድቅ ማጆር እንደ ግራኝ ሁሉ በሰባት አረር ተብሏል። በዚህ አይነት አለቃይም ተመቶ ሲወድቅ በኳቲት በሰናፌ በደብረ ኃይል ራስ መንገሻ ዮሐንስንና ጦራቸውን በያለበት ሲያሳድድ የኖረው የአራተኛው ባታሊዮ ጦር በዚህ አይነት ፍርስርስ ወጣ። የቆሰለውም ደህናውም ነጩም የአገር ተወላጁን በየግንባሩ ወደ መቀሌ አቅጣጫ ይሸሽ ጀመር። በዚህ አይነት በመጀመሪያ ላይ እንደተመለከትነው ጦርነቱ በአጠቃላይ አዛዥ በራስ መኮንን ትእዛዝ ሳይሆን በአበጋዙ በፊት አውራሪ ገበየሁ ስለተከፈተ ምንም እንኳን ድሉ የኢትዮጵያውያን ሆኖ ራሳቸውን በደንብ የተካፈሉበት ቢሆንም የጦርነቱ ጉዳይ በድል አድራጊነት ከተደመደመና የመጀመሪያውን የጦር ኃይላቸውን ካሳዩ በኋላ ራስ መኮንን ጦርነቱን ያለ ትእዛዝ የጀመሩትን ፊት አውራሪ ገበየሁንና ቀኛዝማች ታፈሰን አሰሯቸው። የአምባላጌን የድል የምስራች ወሎ ግዛት ውስጥ ለሚገኙት ለአፄ ምኒልክ ለመንገር በደብዳቤና በቃል አሽከራቸው የላኩ ራስ መንገሻ ዮሐንስ ናቸው። ደብዳቤው እንደዚህ የሚል ነው። ይድረስ ከስዩመ እግዚአብሔር ዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ መድኃኔዓለም ጤና ይስጥልኝ ብዬ እጅ ነሳለሁ። ልጆ ራስ መንገሻ። ጃንሆይ ጦርነቱ አልታሰበም ነበር። ፊት አውራሪ ገበየሁ ሄዶ ገጠመው። እኔም በጀርባው መኳንንቱም በግንባሩ ገቡበት። ከመኳንንቱ ሰራዊቱ፣ ከሰራዊቱ መኳንንቱ እንደዚህ ያለ ተዋጊ ታይቶ ተሰምቶ አይታወቅም። ይህ ሁሉ የሆነ በምኒልክ ሀብት ነው። ፈረንጅ እንኳን መድፍና ወጨፎ ይዞ አላጌ አምባ ሲሰበር ከጥንት
በአባቶቻችን በደንጋይ ይመለስ ነበር። ከዚህ በፊት ተደርጎ የማያውቅ ዛሬ በምኒልክ ሀብት ተደረገ። እንግዲህም የምኒልክ ሀብት ጠብቀናል። በ10 በ1888 ታኅሳስ 4 ተጻፈ። ማኅተም ራስ መንገሻ ወልዱ ዮሐንስ ንጉሥ ጽዮን ንጉሠ ነገሥት ዘኢትዮጵያ። የጦር የበላይ አዛዡ ራስ መኮንን እያሉ ራስ መንገሻ የጦርነቱን የድል ወሬ ለመግለጽ ወደ ንጉሠ ነገሥቱ ደብዳቤ የላኩበት ምክንያት ለአንባቢም ለጸሐፊም ግር ሳይል አይቀርም። ምክንያቱን ስንመረምር ምንም እንኳን ራስ መኮንን የጠቅላላ የጦር አበጋዝ ቢሆኑም ራስ መንገሻ ደግሞ የንጉሠ ነገሥቱ የአፄ ዮሐንስ ልጅ በመሆናቸው በክብርም በማዕረግም ከራስ መኮንን በዚያን ሰዓት ከፍ ብለው ስለሚታዩ፣ በዚህ ላይ ጦርነቱ የተደረገበት የአምባላጌ ስፍራ በራስ መንገሻ ግዛት ውስጥ ስለሆነ የበላይነት መብት ከንጉሠ ነገሥቱ ተቀብለው እንደሆነ አይታወቅም። ይሁን እንጂ መልእክተኛው የድሉን ብስራት ለአፄ ምኒልክ ይነገር ዘንድ በቃል የላኩት ራሶቹ በህብረት ይመስላል። ዳግማዊ ምኒልክ ከአዲስ አበባ ተጉዘው ወረኢሉ ወሎ እንደደረሱ ከዛ በህዳር 23 ቀን ውጫሌ ባሻ ጮፌ፣ ከዚያ በመርሳና በጭራ ወንዝ በአላ ወንዝና በጉሊማ አድርገው ኮራማት ላይ በሰፈሩበት ጊዜ ያላጌን ጦርነት ሰሙ። በታኅሳስ 1 ቀን ኮራማት በማይሸንበቆ በቢተም አድርገው አላማጣ ደርሰው ድንኳን ተተክሎ ሰፈር ሆነ። አላማጣ እንደሰፈሩ ይህን ደብዳቤ የያዘው በቃልም የተላከው የራስ መንገሻ መልእክተኛ ወደፊት ቀድሞ በየተራራው ላይ የሚጓዘውን ወታደር እያቋረጠ እየተንደረደረ ሲሮጥ የሚጓዘው ሰው ባየው ጊዜ ከወዴት መጣህ? እባክህ ወሬ ንገረን ቢሉት እኔ ከራሶቹ ዘንድ ነው የመጣሁት። አላጌ ላይ የዘለቀው ጦር ኢጣሊያኑም አለቀ፣ መድፉም ነፍጡም ተማረከ ብሎ ወደ ንጉሠ ነገሥቱ ሰፈር ግስጋሴ ደረሰ። በዚያም ንጉሠ ነገሥቱ ወዳለበት ድንኳን ገብቶ ኢጣሊያኑ አላጌ አምባውን ይዞ መድፉን አልቦ ነፍጡን ሰልፎ ተቀምጦ ነበር። ፊት አውራሪ ገበየው ወደፊት ቀድሞ ሲጓዝ ፊት የቀደመው የእርሱ ጦር ከኢጣሊያው ዘበኛ ጋር ተገናኝቶ ተታኮሰ። ፊት አውራሪ ገበየውም ከሹማምንቱ ጋር እንዲህ አለ፣ እንግዲህ ይህ ጦር አብሮን ሳለ ለጌታችን አልጋ መሞት ይገባናል። እንዲሁም ተባብለው ጭፍራውን አንድ ጊዜ ገባበት። 5ቱን ክቢ እንደሻረው ተኩሱ ከነራስ መኮንን ሰፈር ተሰማ። እነርሱም የድንኳናቸው ታጥቀው ሲወጡ ሹማጋሜ ተስፋ አይሆንም ብሎ አማጠናቸው። ራሶቹ በዚህ ተቀምጠን የጃንሆይን አሽከር ገበየሁን እናስገድላለንን ብለውት እየተሰለፉ ሄዱ። ስፍራውንም እንኳን ለከብት ለእግረኛም ቢሆን እጅግ የከፋ ገደል ነበር። ሰው ግን የመድፉንም የነፍጡንም ተኩስ ቁም ነገር አላለው። እጅ ለእጅ ተያይዞ እጹብ ድንቅ ተብሎ የተመሰገነ ውጊያ ተዋግቶ ድል አድርጎ ፈጀው። ነገር ግን ታውራሪ ገበየሁንና ቀኛዝማች ታፈሰን ሳይታዘዙ ስለተዋጉ አስረናቸዋል ብለዋል ራሶቹ ሲል ለንጉሠ ነገሥቱ መንገሩን የጸሐፊ ትእዛዝ ገብረ ሥላሴ ጽሑፍ ያረጋግጣል። ከዚሁ ተያይዞ አፄ ምኒልክ መልእክተኛውን ሸልመው እኔም መጣሁ እግዚአብሔርም ሁልጊዜ ቀኙን ለእኛ ያድርገው ብለው መልሰው እንደሰደዱት በዚያም ሰሞን ልጁም አዋቂውም ገበየው እያለ እንዳነሳው ጎበዛየሁ የሚል ስያሜም እንደወጣለት የጸሐፊ ትእዛዝ ጽሑፍ ያመለክታል። በዚህ ጊዜ ከነፍጥ ጎበዛየሁ የጠመንጃ ስም ካሽከር ገበየሁ ተብሎ ተገጥሞላቸዋል። አላጌ ጦርነት በንጉሠ ነገሥቱም በራስ መኮንን እንዳልተፈለገና ንጉሠ ነገሥቱ ያላጌን የጦርነት ወሬ አዲስ አበባ ላሉት በሐሳብም በምክርም የጦር መሳሪያውን በማቀበል ለሚረዷቸው ፈረንሳዮች በላኩለት ደብዳቤ ላይ ገልጸዋል። ንጉሠ ነገሥቱ ከአዲስ አበባ በአዋጅ ሰራዊታቸውን ሰብስበው የሄዱት ለጦርነት መሆኑ ራሱ የክተቱ አዋጅ በግልጽ ያስረዳል። ነገር ግን በዚህ ዘመን ምዕራባውያን የእስያንና የአፍሪካን ዓለም ተከፋፍለው የያዙበት ጠባቸው የሚያስፈራ ስልጣኔያቸው የሚጠቅም መሆኑን በደንብ ስለተረዱት በተቻለ መጠን አጥቂ መስሎ አለመታየትን ዋና ዓላማ አድርገው ይዘውታል። በአዲስ አበባ ያሉት የውጭ ሀገር ወዳጆቻቸውም የሚመክሯቸው ይህንኑ ነው። ለኢጣሊያ ንጉሥና ለኢጣሊያ ባለሥልጣኖች በጻፉ ቁጥር ንጉሠ ነገሥቱ ራስ መኮንንም በደብዳቤያቸው ውስጥ ደጋግመው የሚቀሰቅሷቸው አረፍተ ነገሮች አንደኛው ጉዳያችንን በሰላምና በወዳጅነት እንጨርስ፣ ሁለተኛው የክርስቲያን ደም በከንቱ አይፍሰስ የሚሉ ናቸው።
የኢጣሊያ ባለስልጣኖች ግን ይህን አቋም የፍርሃት አድርገውት አፄ ምኒልክ እንደሚመኙት የያዙትን ወረዳ ሁሉ በሰላም ለመልቀቅ አልፈለጉም። በራሳቸው ጉልበትና በስልጣኔያቸው በመመካት የኢትዮጵያን ሕዝብ እንደሌላው የአፍሪካ ሕዝብ ሁሉ በመናቅና በማኮሰስ እንደገና የያዙት እያለፉ አዲስ ወረዳ በመያዝ ለኢጣሊያ የቀኝ ሀገር መፍጠርን በበኩላቸው ዓላማ አድርገው ይዘውታል። እስከ አላጌም የደረሱት በዚሁ ዓላማ መሆኑን ባለፈው አመልክተናል። ስለዚህ ዳግማዊ ምኒልክ መቀሌ ከገቡ በኋላ የአላጌን ድል አዲስ አበባ ላሉት ፈረንጆች ሲጽፉ አድራሻቸውን ለሙሴ ሞንዶን ቪዳዮ አድርገውለታል። ምክንያቱም ሞንዶን በዚህ ጊዜ ለታ ለሚባለው ለፈረንሳይ ጋዜጣ ወኪልና ለንጉሠ ነገሥቱ ወዳጅ ስለነበረ ነው። ጣሊያኖቹ ኢትዮጵያንና አስተዳደሩን እያጥላሉና አረመኔ እያስመሰሉ በመጻፍ ወረራቸውን ይገባ ነው ለማሰኘት በአውሮፓ ወሬያቸውን በጋዜጣ ሲሰነዝሩ እነሱ ከዚህ ከአዲስ አበባ እየተጻፈ በመላክ የጣሊያኖቹን ፕሮፓጋንዳ የሚያስተባብል አፄ ምኒልክን በማሞገስ ከልብ የሚደግፍና አማርኛም እየተማረ ነበረ። ከንጉሠ ነገሥቱ የተጻፈለትን ደብዳቤ እንደሚከተለው እንመለከታለን። ሞአ አንበሳ ዘእምነገደ ይሁዳ ዳግማዊ ምኒልክ ስዩም እግዚአብሔር ንጉሠ ነገሥት ዘኢትዮጵያ ይድረስ ከሙሴ ሞንዶን። እንዴት ሰንብተሃል? እኔ እግዚአብሔር ይመስገን ደህና ነኝ። ከአንተ ከተለያየሁ ኢጣሊያኖች እጅግ አልገፉም ብዬ ነገሩን በዝግታ ይዤው ነበር። በዝግታ መያዜ ግን የክርስቲያን ደም ሳይፈስ በመካከሉ ድንገት እነዚያን የሚያስታግስ ምክር ከአውሮፓ ይመጣል ብዬ ነበር። ኋላ ግን ነገሩን አስተውዬ ባየው ከቶ እኔ የፈራው እነርሱ የበረቱ መስሏቸው አሸንጌ ድረስ በር ለመያዝ መጡ። እኔም ሰራዊት አስቀድሜ የሰደድኳቸው መኳንንት ሁሉ ሳይደርሱ የኢጣሊያ ወታደር የፊተኛውን ጦር አዘላለቅ አይቶ ተመልሶ አላጌ ላይ በሩን ይዞ ሰፈረ። የኔም ጦር ተከትሎ አላጌ ወዲህ አይባ ላይ ሰፈረ። ከዚህ በኋላ ሰፈሩን እያዩ ጣሊያኖች መተኮስ ጀመሩ። እኔም ወታደር አላስችል ቢላቸው ካለቆቻቸው ትእዛዝ ሳያገኙ ወጥተው ጦርነቱን ገጥመው በህዳር 28 ቀን ድል አድርገው ፈጁት። የፊተኛው ጦር 12 አለቆች ይዞ የመጣ ማጆር ቶዞሊ ነበረ። ከእርሱ 8 ሞተዋል፣ ሁሉም ተማረኩ። ጄኔራል ባራቴሪ ለእርዳታ መጥቶ መንገድ ሲደርስ ድል ያደረገው የእኛ በራሪ ጦር ቢደርስበት ጥቂት ራሱን ሆኖ ከዚያ ሸሽቶ መቀሌ ከርዱ ገብቶ የእኛ ጦር ከቦት ተቀምጧል። አሁንም ደስ ብሎኛል፣ ደስ ይበልህ። ሁሉንም እንድታውቀው ራስ መንገሻ የሰደደልኝን ደብዳቤ ሰድጄልሃለሁ። ደስታንም ላንተ መላኬ የሁሉም ሽማግሌ ነህና አዲስ አበባ ላሉት ፈረንጆች ሁሉ እንድትነግራቸው ይሁን። ለቀሩት ፈረንጆች ሁሉ አለመላኬ ደብዳቤ ችኮላ ቢሆንብኝ ነውና ለሁሉም አንተ ንገርልኝ። የራስ መንገሻን ደብዳቤ ከራስ ዳርጌ ተቀበል። በታኅሳስ 6 ቀን ባሸንጌ ሰፈር በ1888 ዓ.ም ተጻፈ።